special, essential, gracious, cautious, ancient, patient። በእነዚህ ቃሎች ላይ የምትመለከቷቸውን የመጨረሻ ሳውንድ እንመለከታለን። እነዚህ እዚህ ጋር በአማርኛ የተጻፉት ድምጾች ወደ እንግሊዘኛ እንመልሳቸው ቢባል የመጨረሻዎቹ ሳውንዶች ምን ሊሆኑ ይችላሉ? ዛሬ የምንመለከተው እነሱን ይሆናል ማለት ነው። በእንግሊዘኛ መጻፍና ማንበብ ሕግ መሰረት በጣም መሰረታዊ ሆኖ የምናገኘው ምናልባትም ስለ ራይቲንግ እና ስለ ሪዲንግ ስንማር ወደ መጨረሻ አካባቢ የምናገኘው ፓርት ግን ደግሞ በጣም በመሰረታዊነት ረጃጅም ቃሎችን ለማንበብ የሚጠቅመን ማለት ነው የእንግሊዘኛ ማንበብና መጻፍ ላይ ትኩረት ስናደርግ የምናገኘው ፓርት ሰፊክስ የሚባለው ነው። ሰፊክስ ማለት መድረሻ ቅጥያ እንደማለት ነው። እነዚህን መድረሻ ቅጥያ ላይ የምናገኛቸውን ድምጾች ደግሞ በእንግሊዘኛ ለመጻፍ ስንሞክር ልክ እንደ አማርኛው አይነት ቀጥተኛ የሆነ ድምጽ አናገኝም። ምናልባትም እንግሊዘኛን ለመጻፍና ለማንበብ ቻሌንጂንግ ከሚያደርጉት ዋና የእንግሊዘኛ ፓርቶች መካከል ሰፊክስ አንዱ ይሆናል ማለት ነው። ዛሬ ከኔ ጋር አብራችሁ ቆዩ። እነዚህን መድረሻ ቅጥያዎች በደንብ አድርገን እንመለከታቸዋለን። እንግዲህ እነዚህን 6 ቃሎች ስናነብ የመጨረሻ አካባቢ ላይ የሰማነው ሽ አይነት ሳውንድ አለ ማለት ነው። ከሱ ተነስተን ሻል አይነት ሳውንድ አግኝተናል። በሁለተኛ ደግሞ ሸስ አይነት ሳውንድ አግኝተናል። ሶስተኛ ላይ ሸንድ አይነት ሳውንድ አግኝተናል። በአማርኛ ቀጥታ እንተካ ቢባል የሺ ሳውንድን ልንተካ የምንችለው በኤስ እና በኤች ይሆናል ማለት ነው። ስለዚህ ስፔሻል እና ክሩሻል የሚለውን ቃል በአማርኛው እንደምናውቀው ወይም ደግሞ ከእንግሊዝኛ በቀጥታ ስንመልስ እንደምናገኘው ድምፅ እንጻፍ ብንል ኤስኤችን መተካታችን አይቀርም። ነገር ግን ይሄንን ሺ የሚል ድምፅ በእንግሊዝኛ ለመተካት የምንጠቀመው መድረሻ ቅጥያ ላይ የምናገኘው ስፔሊንግ ማንና ማን ይሆናል? ሲአይ ኤንድ ቲአይ። እነዚህን በስተመጨረሻ አካባቢ ስናገኛቸው ስናነብ ሊሆኑ የሚችሉት እንዴት ነው? ሽ አይነት የሚለውን ድምፅ ይተካሉ ማለት ነው። ልክ እንደ ሸሹ ብለን ስንሄድ ያለችውን የ6ኛ ድምፅ ይተካሉ ማለት ነው። ከዚህ በኋላ ባለው አይኤኤል ሆኖ በሚመጣው ስፔሊንግ ሻል የሚለውን ድምፅ እናገኛለን ማለት ነው። ስለዚህ ስፔሻል የሚለውን ቃል ለመጻፍ የመጀመሪያውን ፊደል እንጠብቃለን ኤስፒኢ። ከዛ በኋላ የምናገኘው ግን ምን ይሆናል? ሲአይኤኤል። ሲአይ ሽ የሚለውን ድምፅ ተክቶልናል ማለት ነው። በቀጣይ ያለው ኢሰንሻል የሚለው ቃል ላይም የምናገኘው የመጨረሻ ሳውንድ አሁንም ሺ አይነት ድምፅ አለበት። እሱን ደግሞ የምንሞላው በማን ይሆናል? በቲና በአይ። በቲና በአይ ሺ የሚለውን ድምፅ እናገኛለን። አይኤኤል ስንጨምርበት ሻል የሚለውን ድምፅ ሙሉ ለሙሉ ይሰጠናል ማለት ነው። ስለዚህ ስፔሻል፣ ኢሰንሻል። አሁን የቲአይኤኤል እና የሲአይኤኤል ልዩነትን ምን አመጣቸው ካልን ደግሞ ከነሱ በፊት ያለውን ስፔሊንግ እንመለከታለን። እዚህ ጋር ኤክሰፕሽናል የሆኑ ቃሎች ይኖራሉ። በእርግጥ ግን እነዚህ ላይ በደንብ ትኩረት የምናደርገው ከዚህ ሻል ከሚለው ድምፅ በፊት ያለው ስፔሊንግ ቫውል ሳውንድ ያለው ነው ወይስ ደግሞ ኮንሶናንት ሳውንድ ያለው ነው ወይስ ኮንሶናንት ሌተር ወይስ ቫውል ሌተር ነው የምናገኘው የሚለውን ቼክ እናደርጋለን ማለት ነው። ስፔሻል የሚለው ቃል ላይ ቀድመን የምናገኛት ስፔሊንግ ኢ ነች። ሶ በሲ እንሄዳለን ማለት ነው። ኢሰንሻል የሚለው ቃል ላይ ቀድመን የምናገኛት ስፔሊንግ ኤን ነች። ስለዚህ በቲ እንሄዳለን ማለት ነው። ሳውንዱ ግን የመጨረሻው ተመሳሳይ ይሆናል። ብዙ ጊዜ ከሻል ድምፅ በፊት ስፔሲፊካሊ ኤን ኤንድ አር ስፔሊንግ የምናገኝ ከሆነ ግን ቲን እናስቀድማለን ማለት ነው። ሶ ኢሰንሻል ኤንድ ስፔሻል። ወደ ሁለተኛው ደግሞ ግሩፕ ቃል እንሂድ። ግሬሽስ ኤንድ ኮሸስ። አሁንም ግሬሽስ እና ኮሸስ የሚለውን ቃል ስንመለከት የመጨረሻ ሳውንድ ላይ የምናገኘው ሳውንድ ሸስ የሚለው እነዚህ ሰፊክስ ናቸው ማለት ነው። መድረሻ ቅጥያዎች ናቸው። ግሬሽስ ኦሪጂናል ቃሉን ስንመለከተው ወይም ኦሪጂኑን ስናይ ግሬስ የሚል ቃል እናገኛለን። ከዛ ኮሸስ የሚለውን ቃል ደግሞ ስናይ ኮሽን የሚል ቃል እናገኛለን። ስለዚህ እነዚህን ቃሎች አሁንም ቅጥያ ስንጨምርባቸውና ኮሸስ ኤንድ ግሬሽስ ስናረጋቸው የምንመርጠው ድምፅ አሁንም ሸስ የሚል ድምፅ እናገኛለን ማለት ነው። አሁንም በአማርኛው ብንሄድ ኤስኤች ብለን እናስገባ ነበረ። ነገር ግን እዚህ ጋር የምንጠቀመው ሰፊክስ ስለሆነ እንደ አማርኛ ቀጥታ ወይም ደግሞ በአማርኛ ቀጥታ ድምፁን እየተከተልን በፊደሎች ስለማንሞላው እዚህም ላይ ሰፊክስ ነው የምንጨምረው ማለት ነው። አሁንም የምንመርጠው የመጨረሻ ሰፊክስ ምን ይሆናል? ወይ ሲአይኦዩኤስ ወይ ደግሞ ቲአይኦዩኤስ። ከሁለቱ አንዱን አማራጭ እንሞላለን ማለት ነው እነዚህ ቃሎች ላይ።
ሺ የሚለውን ስፔሲፊክ ሳውንድ የምናገኘው ግን ከቲአይ እና ከሲአይ ይሆናል ማለት ነው። ስለዚህ አንድ ላይ ሲሆኑ ወደ ሺ ሳውንዳቸው ይቀየራል ማለት ነው። ከዛ በኋላ ያለውን ተከትለን ድምፃቸውን እንቀይራለን። ወይ የመጀመሪያ ላይ እንዳየነው ሻል ወይ ደግሞ ሸስ የሚለውን ድምፅ እናገኛለን ማለት ነው። ወደ ሶስተኛው ግሩፕ ደግሞ ስንሄድ የምናገኘው ምንድን ነው? ኤንሸንት ኤንድ ፔሸንት። አሁንም የምናገኘው የመጨረሻ ሳውንድ ሸንት የሚል መድረሻ ቅጥያ ያለበት ሳውንድ ነው። እዚህም ላይ እንሂድ ብንል በአማርኛው ቀጥታ ድምፁን እንፈልግ ብንል በኤስኤች እንደምናገኝ ይታወቃል። የአማርኛውን ቀጥታ ከወሰድን ግን መጻፍና ማንበብን አንድም ቻሌንጂንግ የሚያደርገው ምን ስለሆነ ነው ብለናል። ቀጥታ ድምፁን እየተረጎምን አማርኛ ላይ በምናውቃቸው ስፔሊንጎች መሙላት አንችልም። ስፔሲፊካሊ ምን ሲሆኑ እነዚህ ቃሎች ሰፊክስ ሲሆኑ ወይም ደግሞ መድረሻ ቅጥያዎች ሲሆኑ መጀመሪያ አካባቢ ላይ ሽ የሚል ድምፅ የምናገኝ ቢሆን ወይም ደግሞ ለሾርት ሲለብል ቃሎች ቢሆን አሁን ሻርፕ ስንል ሾርት ስንል እነዚህ ላይ እውነት ነው ኤስኤች ነው የምንጠቀመው። ግን እንደ ሰፊክስ የምናገኛቸው ከሆነ ሺ አይነት ድምፆች በቲአይ ወይ ደግሞ በሲአይ ይተካሉ ማለት ነው። ከሶስተኛው ግሩፕ አንዷን የመጀመሪያዋን ቃል ስንመለከት ኤንሸንት አንድ እዚሁ ላይ ኤክሰፕሽን ሆና የምናገኛት ቃል ትሆናለች ማለት ነው። ከሲ በፊት ያለችው ስፔሊንግ ኤን ነች፣ ግን በሲ አስከትለነዋል። ስለዚህ እንደዚህ ሲሆኑ ብዙ ጊዜ ወይ የተዋሷቸው ቃሎች ወይ ደግሞ ኦልድ እንግሊሽ ሩል የምንለው ህግም እንግዲህ ተጨማሪ ሆኖ ስለሚገባ ነው ማለት ነው። ብዙ ጊዜ እንደዚህ አይነት ቃሎችን ህግ ብቻ እንግሊዘኛ እንከተል ከተባለ ወይም ህጉ እንደዚህ ስለሆነ በሚለው ብቻ ለማንበብ ከሞከርን አብዛኛውን ነገር በጣም አስቸጋሪ ያደርገዋል። ብዙ ቃሎች ላይ አፕላይ ስለሚሆን ሩሎችን ማወቁ በጣም አስፈላጊ ነው። ግን ደግሞ የበለጠ በጣም ኢፌክቲቭ እንድንሆን የሚያደርገን ልምምዳችን ይሆናል ማለት ነው። እዚህ ኤንሸንት የሚለው ቃል ላይ አሁንም ግን በደንብ ትኩረት እንድናደርግ የተፈለገው ሰፊክሳችን ላይ ነው። ከኤንሸንት ቃል ላይ መጨረሻ የምናገኘው CIENT። ስለዚህ አሁንም ሲአይ የሽ ድምፅ ይኖረዋል ማለት ነው። ሽ የሚለውን ድምፅ እናገኛለን። ከዛ ባለው ኢኤንቲ ድምፅ ደግሞ እንት አይነት ሳውንድ እናገኛለን። አንድ ላይ ሸንት የሚለውን ድምፅ መጨረሻ ላይ እናገኛለን ማለት ነው። ይህን ቃል ስናነባው ኤንሸንት ይሆናል። ቀጣዩ ቃል ደግሞ ፔሸንት። እዚሁም አንዱ ሌላ ህግ የሚፈርስበት ማለት ነው። ፔሸንት ላይ ከቲ በፊት ያለችው ስፔሊንግ ኤ ነች which is vowel letter። ስለዚህ እዚህ ጋር ሌላውን ህግ የሚጥስ ደግሞ አንድ ቃል እናገኛለን ማለት ነው። ከቫውል ሌተሮች ቀጥሎ ብዙ ጊዜ ሲ እንድናገኝ ይጠበቃል። ከኮንሶናንቶች በኋላ ቲ እንድናገኝ ይጠበቃል። ፔሸንት የሚለው ቃል ላይ ከቫውል በኋላ ቲን አግኝተናታል። ስቲል ግን የመጨረሻው ሳውንዳችን አሁንም ሸንት ይሆናል ማለት ነው። ይሄን ቃል ስናነባው ፔሸንት ብለን እናነባዋለን። አሁንም ቲአይ የሺ ድምፅ ይዛለች። ኢኤንቲ መጨረሻ ላይ የምናገኘው ኤንት አይነት ድምፅ ይሰጠናል። አንድ ላይ ስናነባው ፔሸንት የሚለውን ድምፅ እናገኛለን ማለት ነው። እነዚህ እንግዲህ ሶስት ተመሳሳይ ድምፅ ያላቸው የድምፅ ግሩፖች ነገር ግን በሁለት ሰፊክስ ሊተኩ የሚችሉ ቃሎች ናቸው ማለት ነው። ሻል ለሚለው ሳውንድ የምናገኘው TIAL ወይም ደግሞ CIAL ይሆናል። ሸስ ለሚለው ሳውንድ መጨረሻ ላይ የምናገኘው TIOUS ወይም ደግሞ CIOUS ሊሆን ይችላል። ሸንት ለሚለው ሳውንድ መጨረሻ ላይ CIENT ወይም TIENT ልናገኝ እንችላለን ማለት ነው። ተመሳሳይ ሳውንዶች በሁለት አይነት መንገዶች ልናገኛቸው የምንችላቸው ሰፊክሶች ማለት ነው። ስለዚህ በመጨረሻ እነዚህን ሳውንዶች የምታገኙ ከሆነ እነዚህን ሰፊክሶች መጠቀም ይኖርባቸዋል ማለት ነው እንጂ ኤስኤችን ቀጥታ እየወሰድን እንደ አማርኛው መተካት አንችልም ማለት ነው። የአማርኛው ኤስኤች ለስም ይጠቅመናል፣ ምናልባት አጫጭር ለሆኑ ቃሎች ይጠቅመናል። እንደ ሰፊክስ የምንጠብቅ ከሆነ ወይም እንደ መድረሻ ቅጥያ ድምፁን የምንጠብቅ ከሆነ ግን እነዚህ አማራጮቻችን ይሆናሉ ማለት ነው። መጻፍ እና ማንበብን በጣም ቀላል የሚያደርገው እንደዚህ አይነት ህጎችን መከተል ወይም ደግሞ ማወቅ እና ቃሎችን ለማጥናት መሞከር ይሆናል እንጂ ቀጥታ ከአማርኛ ወደ እንግሊዘኛ ድምፆቹን እንውሰድ ብንል አብዛኛው የእንግሊዘኛ ቃላችንን በተለይ ረጅም የሆኑ ቃሎችን በትክክል ለማምጣት አስቸጋሪ ያደርግብናል ማለት ነው። የትኛውን ከባድ የትኛውን አዲስ ሆኖ አገኛችሁት? ያላችሁን አስተያየት በሙሉ ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ። ይሄ ቪዲዮ ከጠቀማችሁ ደግሞ ይህን ቻናል ሰብስክራይብ ማድረግ፣ ሼር ማድረግ፣ ላይክ ማድረግ እንዳትረሱ። በተጨማሪም ደግሞ በተለይ ማንበብ እና መጻፍ ላይ ያላችሁን ክፍተት በደንብ መሙላት የምትፈልጉ ከሆነ ማሻሻል ራሳችሁን የምትፈልጉ ከሆነ በምትመለከቱት ስልክ ቁጥር መደወል ትችላላችሁ። የትኛውን ቦታ ብትሆኑ በቀላሉ ኦንላይን ኮርሶችን ማግኘት ትችላላችሁ። ከእናንተ የሚጠበቀው መደወል ብቻ ይሆናል። በሚቀጥለው በሌላ ቪዲዮ እስከምንገናኝ ድረስ መልካሙን ሁሉ እመኝላችኋለሁ። መልካም ጊዜ